ገንዘብ ነበረኝ፣ መኪናዎች ነበሩኝ፣ ሞተር ብስክሌቶችም ነበሩኝ። በአመት 1.23 ሚሊዮን ዶላር አገኝ ነበር። ሌሎች ገቢዎችም ነበሩኝ። የ20 ሚሊዮን ዶላር የእጽ ዝውውር ልናደርግ ነበር። መኪና መንዳት ስንጀምር ሰውየው ትንሽ አጠራጣሪ ይመስል ነበር። እኔ ግን ብዙም ትኩረት አልሰጠሁትም። ልጄ ከመኪና ወርዶ ተሰናበተው። እሱ ግን እየተሰናበተው ሳለ ሽጉጡን ደረቱ ላይ አደረገበት። ቡም! ልጄን ተኮሰበት። ልጄን ወደ መኪናው ስጎተትኩት እሱ ባባ እያለ ይጠራኝ ነበር። እኔም ሰውየውን አየሁት። ሽጉጡን ወደ እኔ አነጣጠረ። እኔም እንደዚያ ያደረግኩኝ። እግሬን በነዳጁ ላይ ያደረግኩና ነዳሁት። ተኮሰብኝ። ከሆስፒታል እስር ቤት ወደ ዋና እስር ቤት ወሰዱኝ። የታላ ወደሚባል ጥብቅ እስር ቤት። በእስር ቤት ውስጥ በቅጣት ክፍል አኖሩኝ። እዚያ ቁርአን አነብ ነበር። ሱረቱ አልዕምራንን አነብ ነበር። እያንዳንዷ ነፍስ ሞትን ትቀምሳለች በአላህ ፍቃድና ሁሉም ነገር ተጽፏል የሚለው ቦታ ላይ ሲደርስ በትከሻዬ ላይ የነበረውን ከባድ ጭነት በሰከንዶች ውስጥ ጠፋ። በጣም ደስተኛ ነበርኩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድም ፒስ ቮካለሪ ግብዣችንን ስለተቀበልክ በጣም እናመሰግናለን። ከኛ ጋር በመሆንህ በጣም ደስተኞች ነን። በመጀመሪያ ቪንስ ቮካለሪ ማን ነው? ስለ ህይወትህ ባጭሩ ልትነግረን ትችላለህ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወለድኩት በጣሊያን ውስጥ ሳሌርኖ በምትባል ከተማ ነው። 6 ዓመት ሲሆነኝ በህይወቴ የመጀመሪያውን ስደት ከጣሊያን ወደ አውስትራሊያ፣ ወደ ደቡብ አውስትራሊያ ማለት ነው፣ አዲሌድ አደረግኩኝ። ከ14 ዓመት ጀምሮ ወሮ በላ ወይንም ጋንግስተር ነበርኩ። ከምርጦቹ ጋር ቀላቅል ነበር። ምርጦቹ ስል የሌሊት ክለቦች አለቆችን ማለት ነው። በወረበሎች ዓለም ውስጥ በጥልቀት ተሳተፌ ነበር። በአውስትራሊያ ውስጥ እጅግ የታወቀ የወንጀለኛ ሞተር ብስክሌተኞች ቡድን የክልል አለቃ ሆንኩ። ለብዙ ዓመታት ወንጀለኛ ነበርኩ። የእንጀራ ልጄ በአቅፌ ውስጥ እስከ ሞተበት ጊዜ ድረስ። ከዚያ በኋላ እስልምናን ተቀበልኩ። ከእስልምና በፊት ህይወትህ ከእምነት አንጻር እንዴት ነበር? በምን ታምን ነበር? የሮማ ካቶሊክ ነበርኩ። ሁልጊዜም በአምላክ እምነት ነበረኝ። እስር ቤት እያለሁ እንኳ ጸልይ ነበር። መስቀል ያደርግና ጸልይ ነበር። ማፊያዎች በጣም ሃይማኖተኞች ናቸው። ብታምኑም ባታምኑም ለመናዘዝ ወደ ቄስ ይሄዳሉ። አንዳንዶቹ የጥፋተኛን ስሜት አለባቸው። እኛ እንደ ማፊያ ሁለቱንም ዓለም እንኖር ነበር። ወንጀል ትሰራለህ፣ ትሄድና ትናዘዛለህ። እነሱም እንድትሰግድና መሰል ነገሮችን እንድታደርግ ይነግሩሃል። እናም ከቤተ ክርስቲያን እንደወጣህ ወዲያውኑ በፔጀርህ ላይ ትሆንና ወደ ዕፀ ሽያጩ እዛው ትመለሳለህ። ለእኛ ክርስትና ማለት በሮማ ካቶሊክ እምነት ውስጥ ተወራርሶ የመጣ ባህልና ወግ ብቻ ነበር። ሰዎች አይወረዱትም። ወንጀል ሰርተን ለመናዘዝና ቄሱን ለማየት ከሄድን በሩ ይከፈታል። ትንሿ መስኮት ትከፈታለች። አባት ሆይ በድያለሁ፣ ሰው ላይ ተኩሻለሁ፣ ግን አልገደልኩትም፣ ዕፅ ሽጫለሁ፣ መለወጥ እፈልጋለሁ፣ ያን አድርጌያለሁ ትላለህ። ልጄ ሆይ ስለመጣህ አመሰግናለሁ፣ ኢየሱስ ይወድሃል፣ 15 ስግደትን ፈጽም ይልሃል እና አንዳንድ ጊዜ በሳጥን ውስጥ የምጽዋትን ታስገባለህ። ጨረስክ። ከእስልምና በፊት ህይወትህ እንዴት ነበር? ልምዶችህስ? ፍላጎትህ? ቀናትህ ምን ይመስሉ ነበር? እንደ ጣሊያናዊ ማፊያ ዓለሙን እንደሚመራ እውቀህ ነው የምታድገው። እኛ የማፊያው አካል የማፊያ ቤተሰብ አባላት የሆኑ ወሮበሎች አሉን። የዕፅ ንግዱን ብቻ ሳይሆን ፖለቲካውንም እንመራ ነበር። 14 ዓመቴ በመንገድ ላይ ዕፅ የሸጥኩ ትላልቅ ባለሀብቶች ብቻ ወደሚዝናኑባቸው የሌሊት ክበቦች ገባ ነበር። እንደ ስትሪፕ ክለቦች ያሉ ቦታዎች ማለት ነው። ምንም እንኳ እድሜ ከ18 ዓመት በታች ቢሆንም በሌሊት ክበብ ውስጥ ውጣ አልባልም። ጠባቂዎቹ ከጎኔ ነበሩ። ፖሊስ ወደዚያ ቦታ ቢገባ ኖሮ ፈቃዳቸውን ያጡ ነበር። የ14 ወይም 15፣ 16፣ 17 ዓመት ልጅ ብቻ ነበርኩ። ግን በዚያ አካባቢ ላይ ባሉ የሌሊት ክበቦች ሁሉ የመከበር መብት ነበረኝ። ታውቃላችሁ፣ ጠላት ላይ ለመተኮስ ዝግጁ ሆኜ መሳሪያ ይዝ ነበር። በጣም ብዙ ጊዜ ተተኩሶብኛል። አንድ የተተኮሰብኝ ግን ቅርብ ርቀት ነበር። ከርቀት አልነበረም። ከዚህ ጭንቅላቴ ውስጥ ጥይት ነበር። ቆርጠው አወጡት። እዚህ ጋር ተመታሁ፣ በዚህ በኩል ወጣ። እዚህ ጋር ተመታሁ። 2 የጎድን አጥንቶቼ ተሰበሩ። ያኔ የተተኮሰብኝ ተኩስ ልቤን ቢመታው ይገባ ነበር፣ ግን ከደረቴ ወጣ። አንደኛው ጥይት ቆዳዬን ሰንጥቆ ከሞላ ጎደል ወደ አከርካሪ የነርቭ ስርዓት ተቃርቦ ነበር። ለዘላለም ሽባ ሆን ነበር።
አልሆነም። ሌላኛው እዚህ ጋር እግሬ ላይ ተተኩሶብኝም ነበር። በተጨማሪም በቦምብ የማፈንዳት ሙከራ ተደርጎብኝ ነበር። ቤቴ አቅራቢያ ቦምብ ለማስቀመጥ እየሞከሩ ነበር። ቦምቡን ሲያወጡ ከመኪናው 20 ሜትር ርቀት ላይ ነበርኩ። ሌሊት 5 ወይም 5 ተኩል አካባቢ ቦምቡን ከመኪናው አወጡት። ወዲያው ፈነዳ። ግን አላህ አተረፈኝ። ገንዘብ ነበረኝ፣ መኪናዎች ነበሩኝ፣ ሞተር ብስክሌቶች ነበሩኝ፣ ንግድ ነበረኝ፣ እጽ፣ የሌሊት ክለብ፣ ግብር፣ ሴቶችና የተቀረው ሁሉ ነበረኝ። ልታስበው የምትችለው ብልጭልጭ ነገር ሁሉ ነበረኝ። በዛ ደረጃ ላይ ነበርኩ። ደስ ይል ነበር፣ ስሜቱ ጥሩ ነበር። ግን የሚገርመው ነገር ወደ ቤት ስመለስ እና በራሴ መኪና ወደ ቤት ስነዳ የባዶነት ስሜት ይሰማኝ ነበር። ሁል ጊዜ ወደ ቤት ስነዳ ወይም ወደ አልጋህ ስትሄድ ሚስትህና ልጆችህ ከመኖራቸው ጋር የባዶነት ስሜት ይሰማሃል። በዚያን ጊዜ በአመት 1.23 ሚሊዮን ዶላር አገኝ ነበር። ያ ብዙ ገንዘብ ነው። ነገር ግን ታጠፋዋለህ። ታውቃለህ፣ የቨርሳቼ ልብሶች፣ ሊሞዚኖች፣ መኪናዎች በብዛት ነበሩኝ። ግን የሆነ የባዶነት ስሜት ነበረኝ። ስለ እስልምና ለመጀመሪያ ጊዜ የሰማኸው እንዴት ነው? እና ጉዞውስ እንዴት ጀመረ? ከሄልስ አንጀልስ ጀማ ጋር ስጋጭ ከፐርዝ የመጣ አንድ ኢራቃዊ ጋር ቡድን መሰረትኩ። ስኮርፒዮን ኪንግስ ወይም መሰል ስም ያላቸው ይመስለኛል። እርግጠኛ አይደለሁም። ግን ስለኔ ሰምተው ወደ አዴሌድ መጥተው ቢዝነስ ለመስራት እና ከኔ ጋር ለመቀላቀል ፈልጉ። በጊዜው ስለ እስልምና ወይም ስለ ሙስሊሞች ምንም ነገር አላውቅም ነበር። ስለ እስልምና በፍጹም አላውቅም። በእውነት አላውቅም ነበር። ይህ ንግግሬ እብደት እንደሚመስል አውቃለሁ። ብቻ አረቦች መጡ ታሪኩን ለማሳጠር። መጥተው ስንገናኝ የጋራ ጠላቶች ነበሩን። ወደ ሌሊት ክበብ መጣን። በጣም ተጨናንቆ ነበር እና የተወሰኑ ነገሮች ተከሰቱ። ተኩስ፣ ሽጉጥ፣ ጸብ። በየቀኑ ይህንን ተግባር መፈጸም ጀመርን። ማታ ማታ ወደ ቤታቸው እንሄዳለን። የሆነ ረጅም ልብሶች ይለብሳሉ። ውዱ ወይም መታጠብ ያደርጋሉ። እኔ አላውቅም። እና ሰላት፣ ጸሎትም ይጀምራሉ። እኔም ምንድነው እየሆነ ያለው ብዬ ጠየቁኝ። እሱም እየጸለዩ ነው አለኝ። ምንድነው ጸሎቱ አልኩት። እነሱ ሙስሊሞች ናቸው አሉኝ። ኦ እሺ፣ ሙስሊም መሆናቸውን በፍጹም አላውቅም ነበር። ምንድነው እስልምና አልኩኝ። የመጀመሪያው ምሽት ላይ ስለ አሊ፣ ስለ ሐምዛ፣ ስለ ነብዩ ሰለላሁ ዐለይሂ ወሰለም ማውራት ጀመሩ። በጣም ተገረምኩኝ። ስለ ተዋጊዎች፣ ስለ ተዋጊው አሊ፣ ስለ እስልምና፣ አላህን ምን ያክል ይወዱት እንደነበረ፣ ለአላህ ምን ያክል ታማኝ እንደነበሩ እያወሩ ነበር። እምነታቸው ሁሉም ነገራቸው ነበር። እኔም ዋው እነዚህ ሰዎች ተዋጊዎች ናቸው ብዬ አሰብኩ። እና ከዚያ ስለ ሙሐመድ ሰለላሁ ዐለይሂ ወሰለም ተናገሩ። ምን አይነት ታሪክ መሰላችሁ? እኛ ኢየሱስ ክርስቶስ ለኛ የመጨረሻ እንደሆነ ብቻ ነበር የምናውቀው። ከዚያም ስለ ኢየሱስ ክርስቶስ ዐለይሂ ሰላም ማውራት ጀመሩ። ለነሱ እንዲህ አልኳቸው፣ ይቅርታ ቆይ፣ ስለ ኢየሱስ ክርስቶስ ምን ታውቃላችሁ? እሱ የኔ ጌታ ነው። እሱ የኔ መሲህ ነው። እኔ መናገር አለብኝ ማለቴ ስለ መጽሐፍ ቅዱስ አውቃለሁ አልኳቸው። እኛ በጣም እንወደዋለን፣ እናከብረዋለን፣ እንከተለዋለን አሉ። እመቤታችን ማርያም በመጽሐፍ ቅዱስ ውስጥ አለች። በቁርአን ውስጥ ስለ እሷ የተጠቀሰው ማውራት ጀመሩ። እናም የገረመኝ ነገር በቁርአን ውስጥ አንድ ሙሉ ምዕራፍ ስለ ማርያም መኖሩ ነው። በመጽሐፍ ቅዱስ ውስጥ ማርያም አለይሂ ሰላም ካልተሳሳትኩ 4 ወይም 5 ጊዜ ብቻ ነው የተጠቀሰችው። እዚህ ግን ዝም ብላ ተጠቅሳለች። ይህ የማርያም ምዕራፍ ነው አሉኝ። ታውቃላችሁ፣ የኢየሱስ ክርስቶስ ታሪክ ባወሩ ቁጥር አልዋሻችሁም፣ የምወደውን ፊልም ወይም ፕሮግራም እንደሚያይ ልጅ ነበርኩ። በጣም ተማረኩ። ልቤ ማመን የጀመረው በዚያ ቅጽበት ነበር። የአልኮል ስሜት ይኖር አይኖር ምንም ሳይገድበኝ እደሰት ነበር። እናም በጣም ተማረኩ። አሁን በሮማ ካቶሊኮች ዘንድ ያለውን ችግር የምንከተለው ወግና ባህል መኖሩ ነው። መጽሐፍ ቅዱስን ስታነቡ በጭፍን አትሂዱ። እኔ መጽሐፍ ቅዱስን አንብቤያለሁ። የመጽሐፍ ቅዱስ ሊቅ ነኝ ማለት አይደለም። ከመጽሐፍ ቅዱስ ውስጥ የተወሰኑ ነገሮች አውቃለሁ። ለምሳሌ ኢየሱስ ክርስቶስ ለሕዝቦቹ እንዲህ ብሏል፣ እናንተ ሕዝቦቼ ሆይ አታመልኩኝ፣ እኔ ጌታችሁ አይደለሁም። ግልጽ ነው፣ ቀላል ነው። እኛ ግን እናመልከዋለን። መጽሐፍ ቅዱስን እናነባለን፣ ግን ዝም ብለን ነው እናነበው። አናስብም። ዝም ብለን እምነት፣ ባህል፣ ወጎች ናቸው። ኢየሱስ ክርስቶስ አሳማ አትብሉ አለ። ካቶሊኮች አሳማ ይበላሉ፣ እኛ አሳማ እንበላለን። ኢየሱስ ክርስቶስ ከአልኮል ራቁ አለ። ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ እንዲህም ብሏል፣ በማንኛውም የሐውልት
የምስል ወይም የፍጡር ቅርጽ አታምልኩ፣ አትስገዱ፣ አትጸልዩ። ቀጥታ ወደ አባታችን ወደ ጌታ ወደ አምላክ ጸልዩ። ምክንያቱም አምላክ ቀናተኛ አምላኪ ነውና። እኛ ለመስቀል፣ ለማርያም፣ ለሕፃኑ ኢየሱስ እንጸልያለን። የምናደርገው ይህንን ነው። እናም ለማንኛውም ታሪኩን ለማሳጠር ስለ ኢየሱስ ክርስቶስ እያወሩና ስለ መጽሐፍ ቅዱስ እያወሩ ነበር። አሁን ሁሉም ነገር ትርጉም መስጠት ጀመረ። ሁለተኛ ምሽት፣ ሶስተኛ ምሽት እያለ ቀጠለ። ስለ ሙሐመድ ሰለላሁ ዐለይሂ ወሰለም የሚወሱ ታሪኮች ልብ የሚነኩ ናቸው። ሌላው የሰማሁት ስለ አልይ ነበር። እነሱ አልይ ታላቁ ይሉታል። እሱም ታላቅ ነበር። አላህ መልካም ስራውን ይውደድለት። በዚህ ታሪክ ውስጥ በጣም ተማረኩ። በጣም ፍላጎት አደረብኝ። ከዚያም መጽሐፍ ቅዱስ ውስጥ መቃረንን አገኝ ጀመር። ሰይጣን ኢየሱስ ክርስቶስን ለ40 ቀናት ለ40 ሌሊቶች በረሃ እንደወሰደውና ከዚያም ለኢየሱስ ክርስቶስ እንዲህ እንዳለው ያስተምሩናል። አምላክ ላይ ያለህን እምነት ክዳ፣ ይህ ለኢየሱስ ነው የተባለው። አምላክህ ላይ ያለህን እምነት ክዳና ለእኔ ተገዛ። ይህ እሱን አምላክ ወይንም የአምላክ ነቢይ ያደርገዋል። ምን ማለት እንደፈለግኩ ገባችሁ? በመጽሐፍ ቅዱስ ውስጥ ኢየሱስ አምላክ እንዳልሆነ የሚነግሩ ብዙ ነገሮች አሉ። ኢየሱስ ራሱ እንኳን እንዲህ ብሏል፣ አባቴን አባታችሁን ጌታዬንና ጌታችሁን አምልኩ። እነዚህ ነገሮች ሁሉ ማውጣት ጀመርኩ፣ መበሳጨትም ጀመርኩ። እንዴት ይዋሽናል? በሶስተኛው ቀን ጠዋት እየወጣው ነበር። እርሱም ወደ ውጭ እንድንወጣ በሩን ከፈተው። እኔም በሩን ዘጋሁት። ጨርሻለሁ አልኩ። እንዴት ነው ሙስሊም የመሆነው አልኩ። እሱም ከአላህ በስተቀር ሌላ አምላክ የለም፣ እናም የኢየሱስ ክርስቶስ መልእክተኛ ነቢይ ከማርያም የተወለደ ነው በል አለኝ። ሁለቱ ሙስሊሞች በጣም ተደሰቱ። ቪንስ ዝግጁ ነህ አሉኝ። አዎ ዝግጁ ነኝ አልኳቸው። አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመድን ረሱሉላህ አልኩ። ቃሉ እንዴት ረጅም እንደሆነ አያችሁ? ግን ለመጀመሪያ ጊዜ ያለምንም መቆራረጥ አልኩ። በእውነት እንደ ወራጅ ወንዝ ነበር። አቁም በደንብ ልስማ ብዬ አልጠየኩትም። እሱም አይ ወንድሜ አለኝና አቀፈኝ። እወድሃለሁ አለኝ። ተክቢር፣ አላሁ አክበር፣ አላህ ትልቅ ነው አለ። እኔም በእውነት አሁን ሙስሊም ነኝ አልኩ። እሱም አዎ አለኝ እና የማውቀው አሰላሙ አለይኩም እና አላሁ አክበር የሚለውን ብቻ ነበር። ግንባሬን መሬት ላይ ሳደርግ እንባዎች ከዓይኖቼ ይፈሱ ነበር። የሰላም ስሜት ተሰማኝ። የአላህን መገኘት በእውነት ተሰማኝ። እዚህ ጋር ሽርክ ወይንም ማጋራት እያደረግኩ እንዲመስል አልፈልግም። እባካችሁን ይቅር በሉኝ፣ ግን እየተመለከተኝ እንደሆነ ተሰማኝ። ሙስሊም ከሆንክ በኋላ ህይወትህ በድንገት ተለወጠ? በህይወትህ ውስጥ የመለወጫ ነጥቡስ ምን ነበር? በብዙ ጊዜያት በተለያዩ ጊዜያት 4-5 ጊዜ ተተኩሶብኛል። አንድ ጊዜ የእንጀራ ልጄ ህይወቱን አጣ። ልቡ ላይ ተመታ። በጊዜው የ$20 ሚሊዮን እጽ ግብይት ልናደርግ ነበር። ይህ ግብይት ካለቀ በኋላ ከዚህ ህይወት እወጣለሁ ብዬ ነበር። $20 ሚሊዮን ብዙ ገንዘብ ነው። በዛን ጊዜ ኩዊንስላንድ ውስጥ አቅራቢ ነበረኝ። እኛ ደቡብ አውስትራሊያ ነበርን። ሊገዛው ይፈልግ ነበረ፣ ግን ግብይቱን ማድረግ ዋናው ፍላጎቱ አልነበረም ብዬ አስባለሁ። እኔን ለመግደል ብቻ የፈለገ ይመስለኛል። በዚህም ምክንያት ስለ ግብይቱ መነጋገር እንደምንችል እንዲመስለኝ አደረገ። እሱን ለማየት ሄድኩኝ። ከእርሱ ጋር ተገናኘን። መንዳት ስንጀምር ትንሽ አጠራጣሪ ይመስል ነበር። እኔ ግን ብዙም ትኩረት አልሰጠሁትም ነበር። ከመኪናው ስናወርደው ሊገለኝ እያሰበ ነበር። መውረጃው ሲደርስ እዚህ ፓርኩ ጋር ወርደኝ አለኝ። እኔም እሺ ብዬ አወረድኩት። ሰላም ነበር። ልጄ ከመኪናው ወርዶ ተሰናበተው። ጓደኛሞች ሊሆኑ ይገባ ነበር አይደል? ነገር ግን እየተሰናበተው ሳለ ሽጉጡን ደረቱ ላይ ያደረገበት። ቦም ልጄ ላይ ተኮሰበት። እኔም ልጄን ወደ መኪናው ጎተትኩት። እሱም ባባ እያለ ይጠራኝ ጀመር። ከዚያም ሰውየውን አየሁት። ሽጉጡን ወደ እኔ ያነጣጠረ። እኔም ወዲያውኑ እግሬን ነዳጁ ላይ አደረግኩ። ተኮሰብኝ። እኔ እንደተመታሁ አልተሰማኝም ነበር። እየነዳው ሳለ ልጄን አፉን ይዤ ላነቃቀው እየሞከርኩ ነበር። ወደ ሆስፒታል በሰዓት መድረስ ስላልቻልኩኝ አምቡላንስ ጠራው። እባካችሁን ወደ ሆስፒታሉ መንገድ ላይ ነኝ ኑብኝ አልኳቸው። እናም ላነቃቀው መሞከሬ ቀጠልኩ። እሱ ግን ሞቶ ነበረ። ግን ታውቃላችሁ፣ የተወሰነ ክፍሌ ማመን አልፈለገም። ከአምቡላንስ ጋር ስነጋገር ደም መጥፋት ጀመርኩ። በዚህም ምክንያት ስልኩን አስቀመጥኩ። ደም ተፋው። ዳሽቦርዴ ላይ ሁላ ተፋው። መጥፋቴን ቀጠልኩ።
በደሙ ምክንያት እኔ እንደተመታሁና ከሳምባዬም ደም እየመጣ መሆኑን ተረዳሁ። እንዲህ አልኩኝ፣ አምላክ ሆይ ይቅር በለኝ፣ ለልጄ ላኢላሃ ኢለላህ ስጠው ስል ለመንኩት። ስለ ሁሉም ነገር ይቅር በለኝ እባክህ ላኢላሃ ኢለላህን ተቀበለኝም አልኩት። እናም እየነዳው አምቡላንሱ መጣ። ወደ ልጄ ለመሄድ ከመኪና ወጣው። ፖሊሶቹ ግን አስቆሙኝ። እናም ወደቅኩ። የጎድን አጥንቶቼ መታመም ጀመሩ። አሁን የጎድን አጥንቴ ላይ እንደተመታው ተረዳው። አምቡላንስ ውስጥ አደረጉኝ። ወደ ሆስፒታልም ወሰዱኝ። የሬሳ መመርመሪያው ልጄ የሞተው ጥይቱ ቀጥታ ልቡን ስለመታው እንደሆነ ተናግረዋል። እናም አባቱን ለመጠበቅ ሲል ነው የሞተው። እሱ ሙስሊም ነበር። እኔም በጥይት ተበሳስቼ ነበር። ሆስፒታል ላይ እጽ መዘዋወሬ ተደርሶበት በሰንሰለት ታስሬ ነበር። ከፍርድ ቤት ዳኛው ስልክ የልጄን የቀብር ስነ ስርዓት ለመገኘትና እሱን ለማጠብ ዋስትና እንዲሰጠኝ እጠይቅ ነበር። በህይወቴ ከሁሉ የከበደኝ የልጄ ጀናዛ ወይም ቀብር በሆስፒታል አልጋ ላይ ሆኜ በቲቪ መመልከት ነበር። የሆስፒታል አልጋ ለኔ ከሁሉ የከበደ ነገር ነበር። ሲቀበርና መሰል ነገሮችን በቲቪ አየሁ። ዳኛው ሊለቀኝ አልፈለገም። ህይወቴ እስር ቤት ውስጥ መለወጥ ጀመረ። ከሆስፒታል እስር ቤት ወደ ዋናው እስር ቤት ወሰዱኝ። ያታላ ወደሚባል ጥብቅ እስር ቤት። በቅጣት ክፍል ውስጥ አኖሩኝ። ተለይቼ ነበር። ነገር ግን በዛ ሁኔታ ውስጥ ቁርአን አነብ ነበር። ሱረቱል አልዕምራን አንቀጽ 145ን አነብ ነበር። እያንዳንዷ ነፍስ ሞትን ትቀምሳለች በአላህ ፈቃድ እና ሁሉም ነገር ተጽፏል። የዚህን ዓለም መልካም ነገር ከፈለጋችሁ አላህ ይሰጣችኋል። የመጪውን ዓለም መልካም ነገር ከፈለጋችሁ አላህ ይሰጣችኋል የሚለውን አንቀጽ አነበብኩኝ። ነገር ግን የመጨረሻውን የአንቀጹን ክፍል አላነበብኩትም ነበር። ሁሉም ነገር ተጽፏል የሚል አንቀጽ ወደሚገኝበት ቦታ ስደርስ የነበረኝ ጭንቀት፣ የጥፋተኝነት ስሜት፣ የልጄ ሞት ያስከተለብኝ ድብርት፣ እውነትን ነው የምላችሁ ያ ሁሉ ለቀቀኝ። መተንፈስ ቻልኩ። በትከሻ ላይ የነበረው ከባድ ጭነት በሰከንዶች ውስጥ ጠፋ። ከዚህ በፊት አልቅሼ የማላውቀውን ያክል ተንሰቅስቄ ያለቀስኩ። ከሀዘን የተነሳ አልነበረም። በጣም ደስተኛ ነበርኩ። በጣም ደስተኛ። ሀዘንን ሁሉ አላጠፋውም፣ ግን ነፃ ወጣኝ።